አትችሉም። ምክንያቱም ከነሱ አንድ ፒፕ አልወጣቸውም። ስለ እናቷ አሟሟትም ሞታለች ራሱ አልሞተችም ራሱ እኮ ኮንፈርም እኮ አላደረጉላችሁም እስካሁን ድረስ። ልዑል ከነሱ እኮ አንድ ነገር እኮ እሺ፣ እንዴት እንጠይቅሽ? አንቺ ንገሪኝ እስኪ፣ እንዴት አይነት አጠያየቅ እንጠይቅሽ? አሁንማ ምንም ማድረግ አትችሉም። አሁን ማድረግ የምትችሉት ነገር ምን መሰለ ልዑል፣ ተስፋ የሚያስቆርጥ ነገር ነው። በቃ አታውሩ ነው በቃ። አንቻው ኖ አታውሩ ሳይሆን ማውራት መብታችሁ ነው። እስከ መብታችሁ ድረስ መጠየቅ ማውራት የምትችሉ አንቺ ቆይ አንቺ ፐርሰናሊ ዲሊጌሽን ጠይቅኝ እስቲ። የዚች እናት ነገር ፍትህ አልተገኘም፣ አሟሟቷም አልታወቀም፣ ትሙት አትሙትም አይታወቅም ምናምን። አንቺ በራስሽ ፊል ስታደርጊ ኦኬ በቃ የራሳችሁ ጉዳይ መናገር አልፈልጉም ዝጉት ፋይሉን ነው አንቺ ስሜትሽ። እናንተ አንቺ ፐርሰናሊ ልጠይቅሽ፣ አንቺ እንደዛ ነው የምታስቢ ውስጥሽ? አክሴፕት አድርገሽ ተቀምጠሻል። አይ ቲንክ እዚህ ነገር ላይ ኢንቮልቭ አድርገሻል፣ ሰምተሻል ምናምን። በቃ አልፈልግም ከዚህ በኋላ እነሱ ምን ቢብለዋል። ኢንቮልቭ አላደረኩኝም እኔ ልዑል። እኔ ምንድነው መሰለህ ሰምቻለሁኝ፣ ፋሚሊዎች አሏት። ስለዚህ እኔ ከፋሚሊዎቹ አልበልጥም። ፋውል ፕሌይ ካለ እነሱ ይጠይቃሉ። አሟሟቷ ደግሞ ኢትዮጵያን የሞተችው አንፎርቹኔትሊ ኢትዮጵያ መታ ከሆነ የሞተችው ኢትዮጵያ ደግሞ ታውቃለህ፣ ፎሬንሲክ ምርመራው ምን ያህል ድረስ የረቀቀ ነው። ምንድነው ኢትዮጵያ ያሉት ይመልሱ። እሱን አንፎርቹኔት የሆነ እንትን ነው። በጣም የሚያስጠላ ኮኢንሲደንስ ነው የሆነባት፣ ሰኔና ሰኞ ተገጣጥሞባት። ግን እኔ ግን የማደርገው አሁን እናንተም ብሆን የማደርገው ይሄ ፐብሊክ ኮንሰርን ከሆነ ሄዳችሁ ለሚመለከተው አካሎች ፌዴራል ፖሊስ ሄዳችሁ እንደዚህ አይነት ነገሮች አሉ አጣሩልን ትላላችሁ። ችግሩ እናንተ የሚነገራችሁ ሰው ኖ እኔ በጣም ስሰማችሁ ነበረ። አሁን ለምሳሌ የልደት ሰርተክፌት ማውጣት እንችላለን፣ የሞተችበት ሰርተክፌት ምናምን። ግን ሁሉም ቦታ ሲኬድ ተሞክሯል እኮ ያልተሞከረ ነገር ሲፈለግን ማናችሁ እናንተ ገባሽ? እሷ ጋር ከወንጀል እኮ አሁን አንቺ እየመከርሽን እኮ ነው፣ እንደማይቻል እያወቅሽ እየመከርሽን ነው። ኖ ያልኩት ዌር ኮንሰርንድ ብላችሁ ጀስት ኮንሰርናችሁን ነው ሄዳችሁ የምትነግሩት። ምን ስለተናገራችሁ ግን ይሄ ምንድነው እሱ ዲቴይልድ የሆነ ነገር ግን ለእናንተ አይነግሯችሁም። ኦኬ ጥቆማችሁ እንዳለ ሆኖ ጥቆማ ደግሞ ስትጠቁሙ እኛ እንደዚህ ነው የሚመስለው እንደዚህ አይነት ኢንፎርሜሽን አግኝተናል ብላችሁ ስትሄዱ ዊዝ ኤቪደንስ ሄዳችሁ ለሚመለከታቸው አካሎች ሄዳችሁ ትሰጣላችሁ። እኛ ይሄ ኤቪደንስ አለ፣ ይሄ ሰው ደውሎ እንደዚህ ብሎናል፣ ስልክ ቁጥሩ ይሄ ነው፣ መልኳ ይሄን ይመስላል፣ እንደዚህ ብላናለች፣ እችኛዋ ደግሞ እንደዚህ ብላናለች፣ ቦይፍሬንድ ነበራት፣ ብሯ እንደዚህ ሆኖ ምናምን፣ እችኛዋ ደግሞ እንደዚህ ብላለች። እንደዚህ አይነት ነገር አለ፣ እባካችሁ አጣሩልን። that's all you can do። ግን እንደሱ ለማድረግ ምን ችግር ተፈጠረ መሰለሽ? ክስ ለመመስረት ከዚህ ከሟች ጋር ወይ ደግሞ ጠፍታለች ከምትባለዋ ሴትዮ ጋር ምን አላችሁ ግንኙነታችሁ? ክስ አይደለም ልዑል፣ ክስ አይደለም እኮ መረጃ የምትሰጪው ኦልሬዲ ለፖሊስ እኮ ነው የምትሰጪው፣ ወይ ለፌደራል ፖሊስ ወይ ለመርማሪ እኮ ነው የምትሰጪው። ኦልሬዲ ህግ ነው። ጠበቃ መያዝ አለብሽ እኮ ሲጀምር። ጠበቃ ይዘሽ ነው ይሄን ነገር ኖ you don't have to ጥቆማ ነው የምታረገው። ፌደራል ፖሊስ ትሄዳለህ። ይሄ ኤቪደንስ አለኝ፣ ሴትዮዋ መሞታ እንደዚህ ነው ይባላል፣ እንደዚህ ሲባል እንደዚህ ይባላል። ብዙ አይነት ኢንፎርሜሽን አለ። ያው ነው እኮ የምትይ ነገር ያው ነው እኮ። ማንንኛ ማንንም እየከሰስክ አይደለም እኮ። ማንን ነው የምትከሳ? ጠበቃ ጥቆማ ታሳያለሽ እኮ። ጥቆማ ማለት እኮ የሆነ እዚህ አካባቢ የሆነ ነገር አይቻለሁ ብለሽ 4 ዲጂት ቁጥር ጽፈሽ፣ ኢትዮጵያም ራሱ ቴክኖሎጂውን መንገድ ላይ ያለ ራሱ ፖሌታ አሉ ራሱ መረጃ የሚሰጡ ስልኮች አሉ። እዛ ላይ ጽፈሽ እኮ ማድረግ ትቻለሽ። ግን እዛን ያንን ነገር ይሄ ምርመራ ውጤት ነው ገባሽ? አንቺ አዶ ነው ወንጀል እንዴት እንደሆነ አታውቂም ልበል አላውቅም። ብዙ ወንጀሎች ከ10 ዓመት በኋላ የሚታወቁ ወንጀሎችን አታውቂም? ተደብቆ በቤተሰብ ምናምን ሰርፕራይዝ የምትሆኙ ልጅ በዛ ገሎ ግን ሳይታወቅበት ከ20 ዓመት በኋላ ታውቆበት እንደሚታሰብ። ይህንን ለምን እንደዛ አልከኝ? ያልኩ ያለሁት እኮ አንተ ፋሚሊ አይደለህም፣ ምንም አይደለም ለነሱ ፋሚሊ። ከእሷ ጋር ምንም የሚያገናኝ ነገር የለህም። ስለዚህ ዲቴይል የሆነ ኢንፎርሜሽን ስላሟሟቷ የት እንደተቀበረች መጠየቅ አትችልም። ዴዝ ሰርቲፊኬት ማውጣት አትችልም። አንተ አንድ እንደ ምንድን ነው እንደ የሀገሪቱ ሲቲዝን እንደ አንድ ኮንሰርንድ ኢንዲቪጁዋል ሆነ ነው ሄደክ መረጃህን የምትሰጠው። what they do with it የነሱ ቢዝነስ ነው።
ምናልባት አፕዴት ልትጠይቅ ትችላለህ። እንደዚህ አድርጌ ነበረ ተጨማሪ መረጃ ላይ ላምጣ ወይ ልጨምርበት ወይ ልትል ትችላለህ። እኛ አሁን ባለፈው ሀፒ ባለማተቡን ስናስይዘው እንደዛ ነው ያደረግነው። እኛ አልከሰስነውም፣ ጠበቃ አልያዝንም። ኮንሰርንድ ኢንዲቪጁዋልስ ነን። ኤቪደንስ አለን። እንደዚህ ሲያደርግ ኤቪደንስ አለን። ኤቪደንሳችንን በፋይል አስተካከልን፣ ደብዳቤ ጻፍን፣ አዋቅረን ሄደን ሰጠናቸው። የት ነው? ኢትዮጵያ ነው? አሜሪካ? ሌላ ሀገር? ዱባይ። ኦኬ። እኛ እኮ ዱባይ አይደለም ጭራሽ የምንኖረው። አልጨረስኩም። አላህ በቂ። ስለዚህ ግን እኔ አንድ ጥያቄ ይኸውልሽ፣ አንቺ የምትፈልጊው ነገር ስላልሆነ ዝም ብለሽ መጮህ አይደለም። እሱ አይደለም አንቺ ዝም ብለሽ አንቺ ራሱ የምታወሪውን እያስተካከልሽ ሂጂ ብለሽ፣ ለዛ ነው እኔ የምፈልገው የሴትዮ ሀቅ እንዲወጣላት ብቻ ነው። እዚህ ሚዲያ ላይ ስለተጮቀነች በጣም በደል ስለደረሰባት እንደዛ ነው እንጂ የፈለኩት እኔ ምንም አይደለችም እሷም። እና ደግሞ እንትን ደግሞ ስሩ ምትይን ደግሞ እየሰራን ነው፣ በደንብ እየሰራን ነው። ወደ ታችም ላይ እኮ እየሰራን ነው። እዚህ ብቻ አይደለም እንትን እያወራን ያለ ነው ማለት ነው። እና አነጋገርሽ ደግሞ የሆነ እሱን እኛ ገዳይ አናረገውም፣ ቤተሰቦቹንም ደግሞ ልንወቅስ አንችልም። ግን በሰራው ባጠፋው ጥፋቱ ሶሻል ሚዲያ ነው የመጡት፣ ሊወራበት ነው ይፋ የወጣው። ሶሻል ሚዲያ የወጣ ነገር ፐርሰናል ቤቴ ውስጥ ያለው ነገር ማንም አያውቅም። ግን ሚዲያ ላይ ያወጣሁትን ነገር ደግሞ ይወራበታል። እስከ አመትም እስከ 2 አመትም ሊወራብሽ ይችላል። አሁን እሱ ገሏታል ወይም እሱ አስገድሏታል እያልን አይደለም። ማንም በማንም ፈራጅ አይደለም ሲጀመር ማለት ነው። እሱን ፈጣሪ ብቻ ነው የሚያውቀው። እና እሷ የሞተችበት አሟሟት አሁን እኛ የጠበቀው ለሴትዮዋ 40 እስኪወጣ ድረስ ነው እንጂ ፎቶዋን ለጥፈን ምናምን እንትን ስንል ራሳቸው ቤተሰቡ መጥቶ እናቆም ብሎ ራሱ ሊናገሩ ይችላሉ። ገባሽ? እኛ አሁን ከዴዚ ራሱ አንጠብቅም። ዴዚ ራሱ ለዚህ ያበቃች ዴዚ ናት። ይሄ ልጅ እኮ ባዳ ነው፣ አያውቃት፣ አታውቀው። በሷ ነው ሄዶ እንትን ያለው ማለት ነው። በሷ የተነሳ ነው የተዋወቃት እንጂ እናትየውን የሚያውቃት ታሪክ የለም ምናምን። ከሱ ምንም አንጠብቅም ሲጀመር ማለት ነው። ማለት ያው እንደ ባህላችን እንደ ኢትዮጵያዊነታችን ማዘን አለበት። እንደዚህ ማድረግ አልነበረበትም። ያን አክል ደግሞ እንደዛ አርጓት አሁን ደግሞ በጭራሽ በሞቷ እየተረማመደባት ያለ ሰው መሆኑ የፈለገም ቢሆን አማቹ እናቱ ናት፣ ምንም ቢሆን ማለት ነው። እንደ ኢትዮጵያ ከሄድን ማለት ነው። እና በቃ እስከ 2 አመት አሁን እኔ ሙስሊም ነኝ ግን ክርስቲያን ወገኖቼ ለብዙ ጊዜ ጥቁር ለብሶ ምናምን ፕሮፋይላቸውን ቀይሮ ምናምን ነው ማየው። እኔ አስተዳደጌም ያየሁትም ሰፈርም ላይ ማለት ነው። እና በሱ መዝነነው ነው እንጂ እንደ ኢትዮጵያዊ መዝነነው ነው እንጂ ሰው እኮ ተለክሶ በ3 ቀን የሚረሳ አለ እኮ እናውቃለን ሲጀምር ነው። ግን እሷ ከመጀመሪያው ተበሳይታ ለዚህ ደረጃ ደርሳ የሷን ቪዲዮ ብትሰሚ የሷን ሪከርድ ብትሰሚ በጣም የምታሳዝንሽ የዋህ ምንም ማታቅ በልጇ የተጎዳች እናት መሆኗ ነው እንጂ እኛ እኮ ማንም እንደሌሎች እኮ ተሳዳቢ ብትሆን እኮ እኛ እቺ ሴትዮ በቃ ቼክ ማናረጋትም ነበር። ገባሽ? እንደሌሎች ተሳዳቢ ሰው ብትሆን እንደ ሚዲያው አይነት ሰው ብትሆን እኛ ዞር ብለን አናያትም። በቃ በስሯ ነው እንትን ያለችው ምናምን ብለን እንተዋለን። ግን እቺ ሴትዮ በቪዲዮ መታየት ማትፈልግ ምንም ማታቅ ምስኪን እና ደግሞ የሷ አሟሟት ደግሞ ሲነገረን 3 አይነት በሽታ እንትን አላት እያሉ እሱ ራሱ ነገሩ ውስብስብ ነው እያለ በቃ ብዙ ነገር የሚያስጠረጥርሽ ነገር አለ። የፈለገም ቢሆን ኢትዮጵያዊንን መጠየቅ አለብን። የሷ ቤተሰብ ሚኖራትም አይኖራትም ሊኖራትም ላይኖራትም ቢችል መጠየቅ አለብን። ሚዲያ ስለወጣች እንጠይቃለን። የሷም ቤተሰብ ደግሞ አሁን ላይ መልሱ ይችላሉ፣ የሆነ ሀዘን ላይ ሊሆኑ ይችላሉ፣ ላይ መልሱ፣ በርግጥ ላይ መልሱ ይችላሉ። ግን የሆነ ጊዜ መመለሳቸው የሆነ እንትን ማለታቸው አይቀርም። ይሄ የሷ አሟሟትም ደግሞ የሆነ ጊዜ መነገር አይቀርም። አሁን እኛ ስላወራን እኛ ሀቃችንን ከተወጣች የዚችን የትላንት ያለቀሰችው እናት አለች። በቃ ለሷም ለሌሎችም አሪያ መሆን ነው ያለብን። ገባሽ? ሌላው እንዳይጎዳ፣ ሌላው እንዳይሰበር፣ ሌላውም ደግሞ እንደሷ እንደዚህ አይነት ህይወት እንዳያጋጥመው ነው ማድረግ ያለብን እንጂ ከማንም እኮ እኛ ፐርሰናሊ ምንም ችግር የለብንም። ከማንም ጥቅም እኛ ጌመር አይደለን።
የሆነ ጊፍት ለቃሚ አይደለን ምንም የምናገኝ ነገር የለም። ግን የሴትዮዋ ስላሳዘነችን ነው እንጂ እኔ ካልኩት ነገር አንቺ ምንድነው የጎረበጠሽ ነገር? እኔ ምንድነው አንቺ ያልሽው እኮ አስገድሏል ካላችሁ ምናምን እያልሽ ነው ያልሽው እኮ። ተይ አቁሚ። እሱን የጎረበጠሽ እሱ ከጎረበጠሽ እሱን ሰርዡና በቃ ችግር የለውም አላላችሁም። አዎ ኤዶ አሁን እኔ በቃ ማለት እንድትመክሪኝ እፈልጋለሁ። ምን እናርግ አልኩ እኮ ሉሌ። አሁን ማድረግ አደራጁና ዶክመንቱን ለሚመለከተው ሳይደረግ የቀረ ይመስልሻል? አሁን እንዲህ ስታወሪ እኔ ምን አውቃለሁ። ካረጋችሁ ስላልሆነ ነው ክስ መመስረታል። ኢቨን ሉሌ እንዴ አንተ ልጅ አሰማም እንዴ ክስ መመስረት ቤቷን እንኳን ራሱ ኤግዛክት የት እንደሆነ ቤቷን አናውቀውም እንዴ። ለምንድን ነው ቤቷን የምታውቀው? ለምንድን ነው ቤቷን የምትጠይቀው? እኮ ጥቆማ ለማድረግ እኮ ይሄን ማወቅ ያስፈልጋል እኮ እንዴ። ኢትዮጵያ ሄደሽ እንደዚህ ነው ቤቷን የምትጠይቀው? ሴትዮዋ ሞታለች ካልክ ሴትዮዋ ሞታለች። እሱ እኮ ነው ችግሩ። አሁን እኮ ማለት ነው እህቴ የሚያስጠረጥር ነገር እኮ ነው ያለው። በህይወትም እኮ ልትኖር ትችላለች እኮ። ይሄ እኮ ውስብስብ የሆነ ነገር እኮ ነው። እኛ እኮ ሞታለች ብለን እኮ የእናቷ ልጅ ወታ ሞታለች ቀብረናታል፣ በቃ አዝነናል። እናንተም ደግሞ ያለውን ነገር ስለምታውቅ ያው ቤተሰብ የሆነ ወታ እንደዚህ ብትል በእኛ በቲክቶክ ሳይሆን እነሱን በሚመጥን ሚዲያ ወጥቶ እንደዚህ ቢሉ እኛም እንረጋጋለን፣ እኛም እንተዋለን። የሴትዮዋ ነገር እኮ በጣም ነው እያሳሰበን ያለ ነው ማለት ነው። እውነት በቃ ማለት ነገሩን እኮ ኮምፕሊኬትድ ያደረጉት እነሱ ናቸው። ሞታለች ተብሎ 10 ሰው ቀበራት ይላሉ። እናንተ ናችሁ ኮምፕሊኬት ያደረጋችሁ። አይ ለምዶ ተቀያለሽ እኮ ምንም ነገር እኮ አልተናገሩም እነሱ እኮ አለመናገራቸው እኮ ነው ነገሩን ኮምፕሊኬትድ ያደረገው። ለመሰለሽ አሁን ያቺ ኤደ የምትባለዋ ልጅ ቀብር ያለው ብላ ጭራሽ ቤት ልታሳይ ተነጋግራ ጨርሳ መንገድ ላይ ያለች እሱ ምን ብሎ ጻፈ በኮሜንት ቤት ይዘሽ እንዳትሄጂ ተመለሺ ይሲ አሁን ይሄ ነገር ኮሜንት ላይ ሲጻፍ ደግሞ ነገሩ ውስብስብ አደረገው። አንቺ መናገር ያልፈለግሽውን አንቺ ማሳየት ያልፈለግሽውን ነገር ዝም ብለዋል እኮ አይደለ? እዚህ ጋር ሶሻል ሚዲያ ላይ እናንተ በጣም ጓደኛ ናቸው አሁን ማለት ነው። ያቺ ማነት ኩዊን ዲያ ምናምን አንድ ፋሚሊ ናቸው፣ አንድ ቤተሰብ ነው። ለዛ እሷንም አናምናትም፣ ፐርሰናሊ እሷን ራሱ አናምናትም። በቃ አሁን ምን አለ መሰለሽ ኤዱ ይሄ እንደዚህ አይነት ነገር ነው የፈጠራችሁ። አየህ አይደለም ልዑል፣ ልክ የሆነ ሰው መጥቶ እናንተ ያልጣማችሁን ነገር የሆነ የተለየ አመለካከት እንደዚህ ቢሆን ይሻላል፣ እንደዚህ ማድረግ ጥሩ አይደለም ሲል እንደዚህ ነው ሰው የምትቀበሉት። እሷም የነሱ ጓደኛ ነች፣ እንደዚህ ናት፣ እንደዛ ናት ምናምን። አየህ አይደለም ልዑል፣ እንደዛ ነበር የምታደርጉት። ኖ ቦምባስቲክ ቤት the first day እኔ ገብቼ እንዴት እንደዚህ ይሆናል? ለምንድን ነው እንደዚህ የምትሉት? በዚህ መልኩ እዩት ብዬ ስናገር እንደዚህ ነው። ከነ አሜን ጋር ራሱ ተጣልቼ ነበረ። ከዛ በኋላ ያልገባሁት ለዛ ነው። ኧረ በስመ አብ! ኧረ ልዑል የሆነ ስርዓት አስይዘው ቤቱን። ቆይ አላህ ክርክር ሳይሆን ሀሳብ እንስጥበት። አንዴ ላውራና ከዛ ታወራለች። እሺ ቀጥሽ። ሞቷን የተናገሩት እኮ እነዛ ናቸው። በሽታውን የሚነግሩት እነዛ ናቸው። የእሷ ቤተሰብ ነኝ የሚል አካል እኮ አንድ ሰው ሞታለች ወይ እንደዚህ ሆናለች ያለ ሰው እኮ የለም። ለዛ እኮ ነው ሞቷንም ህመሟንም መቅበሯንም ሁሉ ነገር የምንሰማው በአንድ ሰው በኩል ስለሆነ ነው። የእሷ አካል ነኝ የእሷ እንደዚህ ቤተሰብ ነኝ ፐርሰናል የሚል ሰው እኮ ስለሌለ ነው ነገርየው ውስብስብ የሆነው። ገባሽ? እኔ የሚገርምሽ ነገር አንድ ሚስጥር እንገርሽ። እኔ ከአሞራው ሰዎች ማለት ነው ጓደኛ ከሚባሉት አውርቶኝ ነበር። ሉሌ አሟሟታን እንነግርሃለን፣ እውነት ሞታለች ስለው አዋሌ አይ እኔ አላምንም፣ በማስረጃ ካልሆነ አላምንም፣ አሟሟታን እነግርሃለሁ፣ ከዛ በኋላ ይህን ፋይል ትዘጋልናለህ፣ ከዚህ በኋላ ቤት ከፍተህ ማውራት የለብህም። ኦኬ አልኩት። በቃ ማለት እኔ የቲና ሞት ነው የምፈልገው። ማለት ሞት አለች ወይ ወይስ በህይወት አለች ወይ? ለምንድነው የሚደናገረው? እኛ እኮ ጠዋት ስንነሳ እኮ የሆነ ነገር መስማት እንፈልጋለን። ገባሽ? አይምሯችንም ማረፍ አለበት። ገባሽ? የሁላችንም ተጨንቀላል። አንዳንድ ሰው ብዙ ያልተጨነቀ ሰው ዴት አይሰጡም ሲከፍት፣ እነዚህ ሰዎች አሁንም ስለዚህች እናት ነው የሚያወሩት ምናምን። ምክንያቱም ውስጣቸው አልቀረችማ፣ ብዙ አልተጎዱም ማለት ኖርማል እንደ ወሬ አይነት ተውት ነው። እኔም እንደ ወሬ አይቼ የማልፋቸው ብዙ ኬዞች አሉ እዚህ ቲክታክ ላይ። የእሷን ግን እንደ ወሬ አድርጌ ማሳለፍ ስላልቻልኩ ውስጤ ስለቀረ እንዴት እንደዚህ ይሆናል? መገፋቷ ሳይቀር መሞቷን እንኳን ማወቅ አንችልም፣ እንዴት ተቀበረች ማወቅ አንችልም ምናምን። ከዛ ይሄ ሰውዬ ልጨርሻ፣ ይሄ ሰውዬ እንደዛ ላይ ማለት ነው። ኦኬ አልኩት።
እኔ ያለ እኔ ፎቶንም ለጥፌ አላወራም። እኔ ከሱ ጋር ምንም ኢሹ የለብኝ። ሌላ የሚያራምደው ሙድ በጣም ያልሆነ ጋጦጣ ሙድ ካራመደ ስሙን ጠቅሼ ላወራበት ይችላሉ። ግን በዚህ ኬዝ ግን በቲና ጉዳይ በአሟሟት ጉዳይ ግን አላወራም አልኩት። ድራሹን የጠፉ የለም። እንደውም ሲያንቀለቅለኝ ስልክ ምናምን ብሎኝ እንደውም ስልኬን ሳልክለት መቅረቴ በጀኝ። እንደውም በቃ ሌላ መረጃ ለመውሰድ ነው። ገባሽ? እነዚህ ሲሆን በቃ ጭራሽ አይምሮሽ ይጨነቃል። ገባሽ? እነዚህ ሰዎች ምን እያሉ አሁን ይሄ አሁን የምትለኝ ነገር ኢትስ ኖት ሄልቲ። አላህ በቂ ምን አለችኝ? እነሱ እኮ አልነገሩንም ስለሷ እኮ እንደዚህ ሆነችው እንደዛ ነው። ያ ሁሉንም ነገር የሚነግሩን የእነሱ ሰዎች ናቸው። የራሳችሁ መልሱን እየመለሳችሁ ነው። ኢንፎርሜሽን እያገኛችሁ ያላችሁት ከሆኑ ሰዎች ግሩፕ ኦፍ ፒፕል ነው እያገኛችሁ ያለው። ኦኬ እሺ፣ ሄደን ይቅርታ ካቋረጥኩሽ ይቅርታ። አሁን እሺ ንገሪን እስቲ አንቺ ምንድን ነው አሁን ጠየቀሽ እኮ ምንድን ነው እሺ አርጉ ምትይን? አንድ ሰው አንቺ ራሱ ብትሆኚ እኮ የሆነ ነገር ብትሆኚ ለአንቺ የሚቆረቆርልሽ ሰው ማግኘት እኮ ሁላችንም እኮ ጨለሞች አይደለንም። ገባሽ? እቺን አሁን እስቲ አሁን እናንተ እኔ አሁን አንቺ እስቲ ንገሪን። ኦኬ ይሄን አድርጉ በይ። ሁሉም ሰው እኮ ክፉ አይደለም አይደለ እንዴ? ሁሉም ሰው ደግሞ ያዝናል ማለት አይደለም። ስለዚህ አንቺ አሁን እዚህ ጋር እስቲ የአንቺ ሀሳብ ንገሪና የአንቺ ሀሳብ እስቲ እንከተልና እስቲ እንሂድ። ያ this is the problem። ይኸውልሽ እናንተ ጥያቄ ስለጠየቃችሁ ሶሻል ሚዲያ ላይ በጣም ስላራገባችሁት እናንተ ጥሩ ሰው፣ ሌላው ደግሞ አሁንም ይኸውልሽ በህትነት እየነገርኩሽ ነው። አንቺ አሁንም የሆነ ነው ቀዳማዊ አይደለም ምናምኑን ታዩ። እሱን ልልሽ ነው። ጥሩ ስለሆናችሁ አይደለም እንደዚህ የምታደርጉት። ኮንሰርንድ ነን በሉ፣ ኮንሰርንድ ናችሁ። ግን ይሄ የሞራል ሃይ ግራውንድ አድርጋችሁ እኛ ጥሩ ነን እናንተ ደግሞ መጥፎ ናችሁ አይነት ነገሩን አቁሙ። ከማንም ጋር እንደዚህ ጨዋታ አትጫወቱ። ከኔ ጋር አትጫወቱ። ማን እንደዛ ያለው? አላህ በቂ ወይኔ አላህ በቂ። በጣም ተረባሽ ነሽ። በስመ አብ። አሁን ቅድም ምን አልኩ እኔ? እኛ ያደረግነውን ነገር ነገርኩ አይደለም? ስነግርህ አድርገነዋል አልከኝ። ካረጋችሁት ከዚህ በላይ ምንም የምሰጥ ነገር የለም። እኛ ያደረግነውንና ሰውየውን ለህግ እንዴት እንዳቀረብነው ነገርኩ። ኮንሰርናችንን ዊዝ ኤቪደንስ ሄደን አሰ ኮንሰርንድ ሲቲዝን ኦር አሰ ኮንሰርንድ ኢንዲቪጁዋል ሄደን ጠየቅን። ሄደ ግን ስትጠይቅ ኤቪደንስ ያስፈልግሃል። ኮንክሪት የሆነ ኤቪደንስ ያስፈልግሃል። የሆነ ሰው መጥቶ እንደዚህ አለኝ ካለ እና ኮንሰርን የሚያደርግ ነገር ከሆነ ይህ ሰው የተናገረው እሱን ሰው እንዲጠየቅ ይህን ነገር ከየት አምጥተህ ነው ያወራኸው ተብሎ እንዲጠየቅ ኤቪደንስ ይዛችሁ ሄዳችሁ ስጡ። ያ ሰው ተገኝቶ መጠየቅ የሚችል ከሆነ ይጠይቃሉ። አሁን ደግሞ የምታወሪው ነገር በጠቅላላ እኮ ማድረግ ይቻል ነበር። ግን ምንድነው ችግራችን? እኛ እንደዚህ አይነት እንትን የለብንም። ገባሽ? የቤተሰብ አካል መሆን አለባችሁ ተብሎ ነው የተጠየቀው። ገባሽ? ኢቨን አሜሪካ ኤምባሲ እንኳን ሲጠይቅ እንደዛ ነው የተባለው። ገባሽ? ማናችሁ? ምንድናችሁ? ከዚህ ቤተሰብ አካል ጋር ምንድነው ግንኙነት? ኢትዮጵያ መግባቷን እራሱ ለማወቅ ማለት ነው። መቼ ገባች የሚለው ለማወቅ ኖ ልዑል፣ አንተ እያደረክ ያለኸው ዩር አስኪንግ ኩዌስችንስ። እናንተ ፕሪቪሌጅድ ያልሆናችሁበትን ኢንፎርሜሽኖች እየጠየቃችሁ ነው ስለ ሰው። ዩ ሹድን አስክ። እንደዚህ አይነት ነገሮች መጠየቅ የለባችሁም፣ ምክንያቱም አይሰጣችሁም። አሜሪካ ያሉ ሰዎች ሙሉ ስሟን አምጥተው ሰጥቷቸዋል። ሙሉ ስሟ አላችሁ። እሱን ይዛችሁ እንደዚህ የምትባል ኢንዲቪጁዋል ይሄ ነው ፒክቸሯ፣ ይሄ ነው ስቶሪዋ፣ ኢትዮጵያ መታለች ብለን ነው የምናምነው ብላችሁ ኢትዮጵያ ላሉት ፌደራል ፖሊስ ለአሜሪካ ኤምባሲ አድርጋችሁ መስጠት ነው። ከዛ እነሱ ናቸው ስራውን የሚሰሩት። ዩ ሃቭ ኖ ራይት ስለሷ ትራቭል ሂስትሪ መጠየቅ አትችልም። ቤቷ የት ነው ብላችሁ ቤቷን ሰው መላክ አትችሉም። ዩር አስኪንግ በጣም እኛ የለመድነው ነገር አለ። ኢትዮጵያኖች የማያገባንን ነገር ውስጥ መጠየቅ፣ ሄደን ማስገደድ ምናምን፣ ፎቶሽን ነው የምለጥፈው እያለን ማስገደድ ስለለመድን ምናልባት እሱ ተምታቶብናል። ያደረጋችሁት ግን ቤቷ ሰው መላክ ግን ራሱ ትክክል አይደለም። ቤቴ ሰው እንዳትልክ እንዳትሄጂ ስላለ ደግሞ
የሆነ ነገር እንደሚደብቅ አይነት አድርጋችሁ ደግሞ መያዛችሁ ራሱ ትክክል አይደለም። ሊሆንም ይችላል ላይሆንም ይችላል። ግን ቤታችን እንዳትሄጂ። እንዴት ነው ቤታቸው ድረስ ሄዳ ካሜራ ተከፍቶ ገብተው ሊወጡ አስበዋል? ልዑል አሁን አንተ ቤተሰቦች ጋር ሰው ሄዶ ቪዲዮ ከፍቶ ቢገባ ደስ ይላል? በዚህ ኬዝ እንኳን ስንት ሰው ነው ጠላት ያተረፍከው? የቤተሰብህን ቤት ማሳየት ትፈልጋለህ በካሜራ? for thousands and thousands of people አትፈልግም። ስለዚህ አጠያየቅን የምትጠይቀውን ነገር ማስተካከል ነው። መጠየቅ አይደለም ያለብህ፣ ኢንፎርሜሽን ነው መስጠት ያለብህ። ስሙ አለክ። that's all you need። አሁን የኢትዮጵያ ለፌዴራል ፖሊስ ተሰጥቷል፣ በስነስርዓት ተሰጥቷል። ግን ምንም ያንን ነገር ኬዙን የሚከታተል ሰውም ያስፈልጋል። ሁላችንም የተለያየ ቦታ ነው ያለ ነው። ገባሽ? በእንደዚህ አይነት ኬዝ እንደምታውቂው ቲም ነበረ፣ ፈረሰ በሆነ ጭቅጭቅ። ከዛ በኋላ ነገሮቹ ለእናንተ አሁን ጥሩ የሚያስኬዳችሁ ነገር አንድ ነገር ደግሞ ንገርሽ፣ ቤቷን ማየት መብት የላችሁም ያልሽው ደግሞ ማለት ነው እንዴ? ጠፋች እኮ ነው እያለን ያለ ነው አይደል እንዴ? ሄደን ልናናግራት እንፈልጋለን እችን ሴት እያለን አይደለም? የሰውን ቤት እኮ ለማየት የፍቃድ የፖሊስ ሳይኖረን ጠፍታለች እንዴ? እኔ ቤቷ ሲሄድ ፖሊስ ቢዘኝ፣ ሶሻል ሚዲያ ላይ ስለጠፋች ብዙ ሰዎች እየጠየቁ ስለሆነ ቤቷን ላይ መጣው ነው የምለው። ገባሽ? እንጂ ላይ መጣው ነው የምትለው። ግን የቤቱ ባለቤት ደውሎ ቤቴ እንዳትሄጂ ይዘሽ እሱ እኮ ነው ቀማሙ እኮ ተከልክላችኋል። አንዱ ሰው ራምደም የሆነ ቦታ ላይ ቁጭ ብሎ እንደፈለገ ቤት እንዳታሳዩ፣ ስልክ እንዳታነሱ፣ እንኪ ጊፍት ውሰጂ፣ ውጪ የሚል ሰው አንድ ግለሰብ ይሆናል ይህንን ነገር የሚሰራው። ወንጀል እንደሆነ ትረጃዋለሽ እኮ። ገባሽ? ሰውን አግተው እኮ ብር አምጡ ብለው ከዛ በኋላ ብሩን ካመጣሽ በኋላ ነው የምንሰጥሽ ብለው እኮ ይቀባበላሉ። ሰው ለሰው አይደል? መረጃ የሚቀያየሩ በሳይን በስልክ በምናምን ነው አይደል? ይሄ ራሱ ወንጀል ነው። እነዚህ ሰዎች ቤት አታሳዩ ማለት ራሱ የሆነ ነገር እንዳለ ነው የምትረጁ። የሆነ ሰው መጥቶ እኮ ማን ስለሆንክ እኔን ቤት የምታሳየው ብሎ ቢናገረን እኮ ሶሪ እንለዋለን። ግን የሆነ ሰንባዴ ነው በቃ የማይታወቅ ሰው ነው እንዳታሳዩ፣ እንዳታዩ፣ እንዳትመረምሩ፣ እንዳትጠይቁ እያለ ያለ። ስለዚህ እሱን ማመን አለማመን ያንተ እንዴት እናምናለን? ወንጀል እኮ ይሄ ራሱ። አሁን አንተ ያጠፉት ሰዎች ዩር ዲማንዲንግ የእሷ ወንድሜ ነው ወንድሟ ነኝ የሚለው ሰው መጥቶ ራሱን ሪቪል አድርጎ ሶሻል ሚዲያ ላይ መጥቶ ኤክስፕሌን እንዲያደርግ ዲማንድ እያደረክ ነው። እንድንተዋችሁ ኑና ራሳችሁን ሶሻል ሚዲያ ላይ መታችሁ አብራሩ እያላችሁ ዲማንድ እያደረጋችሁ ነው። እኔ እኮ አሁን እኔ አሁን የራሴን አመለካከት ነው የምናገረው እና እኔ በሆን የማደርገውን ነው የምነግራችሁ። የኢትዮጵያን ያሉትን ኦፊሻሎች አልሰሩም ብላችሁ የምትገምቱ ከሆነ የአሜሪካን ሲቲዝን ነች ዋን ኦፍ ዩር ሲቲዝን ብላችሁ አሜሪካን ኤምባሲ ሄዳችሁ መስጠት ትችላላችሁ። አንተ ያለህበት ሀገር ውስጥ አሜሪካ ኤምባሲ አለ። አዎ ቆንጽላው የሚሰራው እዚህ ሀገር ላሉት አንተ ሀገር ላሉት አሜሪካኖች ሊሆን ይችላል። ግን ኮንሰርት ገብቷል። ኤምባሲዎቹ ኮሚኒኬት ስለሚያደርጉ ባለህበት ሀገር ያለው ኤምባሲ ሄደ ማናገር ትችላለህ። ኢንስተድ ኦፍ እዛ ግብ ከመፍጠር ማለት ነው። ደብዳቤ ገብቷል፣ ፖስት ተደርጓል። ማንም ፊዚካሊ የሄደ ሰው የለም። ባይዘዋ አንድ ነገር የምነግርሽ ነገር ፊዚካሊ የሚያደርግ ነገር ይህንን ነገር የሚያደርግ ሰው የለም። ሁሉም ባለው ነገር ተጠቅሞ ነው እችንና ታቅ ለማውጣት እየሞከረ ያለው። እኔ አሁን ለምሳሌ ጠይቀሽ ፊዚካሊ ሂድና ተጋፈጥ ብትኝ ኢትዮጵያ ሄደ ክሰስ ምናምን ብትይ አንደኛ ማን ነኝ? ገባሽ? ምንድን ነኝ? ከእሷ ጋር ያለኝ ግንኙነት ይጠየቃል። ገባሽ? እንደዚህ አይነት ነገር ለማድረግ እኮ እኔ እችላለሁ ወይ? አንድ ሁለተኛ ደግሞ ለእኔ አይኖ በጣም አሟሟቷ ወይ አጠፋፏ ምናምን ስላሳዘነኝ የትም ደረጃ ብሄድ ደስተኛ ነኝ በዚች እናት። ግን ማን ነው ለእኔ ሪስክ የሚሰጠኝ? ገባሽ? ይሄ በጣም ትልቅ ወንጀል ነው ውስጡ ያለው። ለዛ ነው ደጋግመን የምናወራበት። አሁን ወንጀል አሁን አንተ ይኸውልህ ስታወራ ራስን ሰምተዋል ልዑል። ትልቅ ወንጀል ነው ያለው ያልነው የምናገረው። ግን you should say ወንጀል ያለው ይመስላል፣ ወንጀል የተሰራ ይመስላል ብለህ ብታወራ ሄደህ ስትጠቁም ራሱ ሴንስ ይሰጣል። እነሱም ኦኬ ይመስላል ካልክ ይመስላል ተደርጓል ካል ብለህ ግን ኤቪደንስ የማትሰጥ ከሆነ ከየት አምጥተህ ነው እንደዚህ የምታወራው? እንደ አይምሮ ችግር እንዳለበት ሰው ነው ትሬት የሚያደርጉ። አወራርህንም አነጋገርህንም ተሰርቷል ስትል ማን የሰራው? ተገላለች ስትል የት አለ ኤቪደንስ የተገደለችበት? ሞታለች ራሱ የሚለውን ኮንክሪት ኤቪደንስ የለህም።
ማለት የምትችለው እቺ ሴት ወደ ኢትዮጵያ በራ ሄዳ ዲስፒር አድርጋለች። እሱ መረጃ የለኝም። ኢትዮጵያ መሄዷ ማን አወቀ? በቃ ይሄ ነው ያለኝ ኢንፎርሜሽን። ግን እኛ በጣም ብዙ ሰዎች ግን we don't think she is safe. she is your citizen. ይሄ ራሱ ላንተ በቂ ነው። ከዛ ግን በቃ አሁን አንቺ የምትያቸው ነገሮች በጠቅላላ ተደርጓል። እውነት ለመናገር ለኤምባሲ ደብዳቤ ተጽፏል። ፊዚካሊ በስልክ ምናምን ሳይሆን ደብዳቤ ተጽፏል። አድራሻዋ ገብቶ ምንም መልስ የለም። ኢትዮጵያም ጥቆማ ተደርጓል። እንች አይነት ሴት ጠፍታለች ሲባል በምፈልጉት መንገድ መመርመር ይቻላል። ገባሽ? የልደት ሰርተፊኬት ካላት ቤቷ ሄዶ የፖሊስ ደብዳቤ ይዞ ሰው መጠየቅ ይችላል። ፖሊስ መጠየቅ ይችላል። ይህን ነገር የሚያደርግ ሰው ግን የለም። ማንም ኃላፊነት በዛ ላይ ፍቃድ የለንም። ገባሽ? ይህንን ለማድረግ ምንም እንትን የለንም። ገባሽ? ነገሩ ግን አሁን እያደረግን ያለ ነው ምንድነው? ሶሻል ሚዲያ ላይ መተን ስናወራ ሜቢ መረጃዎች ሊመጡ ይችላሉ። ሰዎቹ የሚያደርጉትን እንቅስቃሴ በማየት መረጃ ልናገኝ እንችላለን። ባወራራቸው፣ በድርጊታቸው ምናምን። ዴዚ እኮ በዚህ ደረጃ ጠፍታ አትቀርም። የሆነ ቀን መታ ትናገራለች። ይህ ነገር እኮ ባይዘዌ በ10 ደቂቃ ወርድ እኮ በ10 ደቂቃ ንግግር እኮ ነገሩ የሚፈታ ነገር እኮ ሊሆን ይችላል። ታውቂያለሽ፣ በዚህ ደረጃ የደባበቁት ግን ችግር አለ፣ ውስጡ ችግር አለ። የተያዘ ነው ማሰብ ያለብን። ልዑል አታውሩ ከሆነ ይቻላል። ለምሳሌ እሱን አንተ አታወራም፣ እኔ ሬዲ ስሆን መጥቼ አወራለሁኝ። ምክንያቱም ማሰብ ያለብን እነዚህ ልጆች ላይመስል ይችላል፣ ግን ጊልት አለ፣ ውስጣቸው ጊልት አለ። የአይምሮ ሰላም አይኖራቸውም። ተጣልተው በተጣሉበት ነው እንግዲህ አርፋም ከሆነ ያረፈችው አይደለም። እንኳን አይደለም እናት የማታውቀው ራሱ የሩቅ ሰው ከተጣልተው ተሰዳድበው ምናምን ሲሞት ይደብረሃል። ጊልት አለ ውስጣቸው። ፕሮባብሊ እሷ እኮ ቆይ ጊዜ ልውሰድ፣ እርጉዝ ናት፣ እናቷ ሞታለች፣ ከሞተችም ደንግጣለች፣ ጊልት አለ። ሜቢ ሺ ኒድስ ታይም ለራሷ ስትመለስ ኤክስፕሌን ታደርጋለች። ሜቢ እሱን አንተ ምንም አትበል፣ እኔ ስመጣ ራሴ ኤክስፕሌን አደርጋለሁ ብላውም ሊሆን ይችላል። ለምን በዚህ መልኩ ራሱ ለምንድን ነው እሱ መረዳት ያልሞከር ነው? ኢን ሚን ታይም እናንተ በጣም ነገሩ ኮንሰርን እያደረጋችሁ ልዑል አሁን ኢሜል አድርገሃል አይደለም? ለኤምባሲ አውቶማቲክ ሪፕላይ አላኩልህም? የለም። ካላኩልህ ደውለህ ኢሜል እኮ አውቶማቲክ ሪፕላይ አይደረግም። ሪሲቭ መሆኑን ግን ይደረጋል። ሪሲቭድ መሆኑ ኢሜልህን ሪሲቭ አድርገናል ግን ሬፈረንስ ነበር ይሰጡሃል። ሬፈረንስ ነበር ይሰጡሃል። አድርገህ ከሆነ ማለት ነው። ሬፈረንስ ነበርህን ይዘህ ብዙ ሰው አድርጓል። ስለዚህ አንተ በራስህ ልዑል፣ አንተ ራስህ በራስህ የራስህን ኃላፊነት የምትወጣ ደውለህ እንደዚህ ኢሜል አድርጌ የነበረ ሬፈረንስ ነበር ይሄ ነው፣ ሃቭ ዩ ሪሲቭድ ኢት ኢትስ ሰምዋን ሉኪንግ አት ኢት ብለህ መጠየቅ ነው የምትችለው። ታትስ ኦል ዩ ካን ዱ። በተረፈ ግን ሶሻል ሚዲያ ላይ ኢንፎርሜሽን ያላችሁ ኑ ብለህ እሱ መብት ነው፣ ሶሻል ሚዲያ ነው። ግን ሶሻል ሚዲያ ላይ ደግሞ እንደዚህ ጭቅጭቅ እንዳይፈጥር መቃቃር ምናምን እንዳይፈጥርና ሰው መጥቶ የተለየ ነገርም ሲያወራ ከማባረር እሷ የነሱ ነች። አሁን ቅድም እኔን እንዳለችኝ ማለት ነው። እንደዛ ሳታደርጉ ኦፕን አድርጋችሁ ኢንፎርሜሽን መሰብሰብ ትችላላችሁ። ወንጀል የተሰራ ይመስለናል፣ እንዴት ተደረገች ይመስለናል ብላችሁ የሆነ ሰው ላይ እጃችሁን ሳትጠቁሙ ግን ኢምፕላይ ማድረግ ትችላላችሁ። ኢምፕላይ ካደረጋችሁም ሳትጠቁሙ ይሄ እርግጠኛ እርግጥ አድርጋችሁ ሰውን እንትን ሳትሉ ማድረግ ትችላላችሁ፣ ኦፕን አድርጋችሁት። በዛው ደግሞ ላይ ደግሞ ለራስህም ደግሞ ፎር ዩር ኦን ሜንታል ሄልዝ ደግሞ መጠንቀቅ አለብን። አንዳንድ ጊዜ ነገሮችን በጣም እንትን ስንል ኦብሰስድ እንሆናለን። ከዛ ራሳችንን የሚጎዳ ነገር እናደርጋለን። መጨረሻ ላይ ራስህንም መጠበቅ አለብህ፣ የማያስጠይቅህን ነገር ማድረግ። አንዳንዴ ስሜታዊ ስንሆን ማለት ያለብንን ነገር እንላለን፣ ያስጠይቀናል። ከባድ ነው። የእሷ ሴትዮ ነገር ግን በጣም ነው የሚያሳዝን። አሁን ምን አለ መሰለሽ፣ አሁን ለምሳሌ እንደ ድሮ እኮ እያወራንበት አይደለም። ባይዘዌ ስለሷ ኬስ እንደውም እሱ ነው እየመጣ እያለቀሰ ምናምን አጀንዳ የሚሰጠን ምንድነው የሚነፋረቀው ብለን እንገባለን። ገባሽ? አማራጭ ልብ እና እነሱ ርዕስ ባይሰጡን ኖሮ እኔ የሚገርምሽ ነገር
ሞታለች ከተባለ ላስት 3 ዊክስ ከባድ ነበር ለእኔ ማለት ቀኑ ሙሉ ማሰበው እሱ ነው። ብዙ ነገሮችን ትቻለው ምናምን ቃል አለ። ከዛ ነው እየረገብኩ እየመጣሁት። አሁን ኦኬ እንደውም አሁን ደህና ነኝ ማለት ብዙም ይኸው አሁን አልከፍትም። እንደውም አሁን ከፍቼ በሱ ጉዳይ አላወራም። ገባኝ። ሰዎች ስለሚጠይቁኝ በዚህ ነገር ላይ በጣም ኢንቮልቭ ሳረግ ስለነበረ ሰዎች ስለሚጠይቁኝ ኦኬ አቤት ለማድረግ አንዳንዴ ታወሪያለሽ። እንደውም ከትላንት ወደ የዚች የህፃኗን ኬስ ሲመጣ ማለት ነው ኧረ ሁሉ አዲስ ኬዝ መጥቷል። በቃ የእነት እንትላን ፎቶ እንዳትለጠፈብኝ ያሉ ይሰዋለ ብዙ ሰው ማለት ነው። በዚህ ጉዳይ እንሂድ ብሎ ከትላንት ወዲያ እሱ ላይ ነው ያለው። ገባሽ? እኔም አልፈልገውም እንደዚህ አይነት ነገር ባይሆን መረጃ እኔ አሁን መጥቼ ሳወራ ዝም ብዬ እሱን ብቻ መስደብ ያደረገውን ነገር ምናምን ማውራቱም ይሰለቻል። ብዙ አወራንበት። ምን እንደውም በጸሐፍ ይወጣዋል እኮ ስለሱ ታሪክ ያወራንበት፣ ስለዚህ ቤተሰብ ያወራነው ነገር በጣም መጽሐፍ ይወጣዋል። በጣም ብዙ ነገር አውርተናል። ሰዎችም ብዙ ነገር አውርተዋል። መደጋገም አልፈልግም አዲስ ነገር እስከሌለ ድረስ። ግን እስቲል የሆነ ነገሯ እስኪታወቅ አትሊስት ሞታለች የሚለውን ነገር ማወቅ እስከምንችን ድረስ በህይወት አለች ወይ ሞታለች እናልፋለን። ከዛ በኋላ ያለውን ነገር አሟሟቷ ምናምን ደግሞ የሚከታተል ሰው ይከታተላል። ገባሽ? መረጃ ካለ እንሰጣለን፣ የሚጠይቀን ሰው ካለ እንሰጣለን። ግን እውነት የቤተሰብ አካል ነኝ የሚል ሰው አብሬያችሁ ከእናንተ ጋር ሰራለሁ የሚል ሰው ከሆነ ኤኒታይም 1 ወርም የሚለፈው 1 ዓመትም የሚለፈው ከመጣ እናግዘዋል። የዚች ሴትዮ አሟሟት እንዲታወቅ ወንጀል ውስጥ የለበትም ነው ያልኩት እኔ። በቃ ልጁ ኦልሬዲ ከዚህ ነገር ከወጣ ይውጣ፣ ምን አገባኝ። ግን እየመጣ ደግሞ ስቲል በቲና አሟሟት ላይ ግን አሾፋለሁ፣ ቀልዳለሁ ወይ ዘባበታለሁ ካለ ግን ፎቶን ለጥፈን እናወራለን፣ አጀንዳ እስካልሰጠን ድረስ። እናንተ ባለጌ ናችሁ፣ እናንተ እንትላችሁ፣ እናንተ እንትላችሁ እያለ እያለቀሰ እየጠጣ ምናምን የሚያወራ ከሆነ ደግሞ አሁንም ፎቶ ተለጥፎ ይወራ። ምክንያቱም የዚች ሴትዮ አሟሟት ስቲል ማወቅ ስለምንፈልግ ካወቅም በኋላ ከዛ ወደ ቢነፋረቅ ምን ይዞር እያለ የራሱ ጉዳይ። ያው ፈጣሪ ክፈለው የዚች እናት ላይ ያደረሰውን ነገር። እኔ የሚገርማችሁ ኬዝ ማለት ነው ይሄ ኬዝ ሲከሰት የመጀመሪያ ጊዜ አካውንቱ ይዘጋ ተብሎ ማለት ነው ቴሌግራም ይከፈት ምናምን ሲባል ነው እኔ ኢንቮልቭ አላደርገው። እኔ አካውንት ይዘጋ ውስጥ እንደውም በህይወቴ ገብቼ አላውቅም፣ አልፈልግም። እስከዚህ ደረጃ ህይወቱ እንዲመሰቃቀል አልፈልግም። ኃጢአትም ቢሰራ ምንም ባረገው ነገር ህግ የሚጠይቀው ከሆነ ህግ ይጠይቋል። በተረሰ ከፈጣሪ ያገኘው እንጂ በዚህ ደረጃ ህይወቱን ለማሰቃቀል አልፈልግም ብዬ እጄ የሚያወጣት አሁን ምን አልፈልግም። እንዲህ ሲባል አሁን ፐርሰናሊ እሱን ለማጥቃት እሱ የበለጠ ሜላት የምትባለው ጀርመን ያለችው እነ ኩንሊያ ምናምን እነሱ እሱ ፍቅር ይዞት ያን እንደው እንበልለት እሱ ፍቅር ይዞት ነው እንላለን። ሌሎቹ ሞጆ ሄድሽ እንዴ? ድምፅሽ ተውጧል። ይሰማል። ሞጆ ሄድሽ እሱ ፍቅር ይዞት ነው እንበል አይደል? ያላቸው ነገሮች ያደረገው ነገር ቢኖር ትላልቆቹ ሴቶች እቺ በተለይ ሜላት የምትባለው ትላንትና ነው ሪከርድ ያየሁት እና ያስታወሰኝ እንዴት አርጋ የሆነ ቀን የሰደበቻት አንቺ እናት አይደለሽ አንቺ ጨካኝ በቃ ሆዴን ያባሱ የመጀመሪያ ጊዜ ቆየ ነው እሱ ያኔ የመጀመሪያ አንቺ እና እሷ ማለት እቺ ሴትዮ አውርዱልኝ አለች የሆነ ሰዓት ላይ በቃ በጣም ስትበዛባት ማለት ነው። ጥያቄ የምትጠይቀው ይሄ ጥሩ ሰው መስላ እና እንደዚህ እንደዛ ብላ የምትፈልገውን መልስ ከቲና ስላላገኘች አንቺን ብሎ እናት አንቺ እናት አይደለሽም አንቺ ጨካኝ እናት ነሽ ብላ ሌክቸሯን ጀመረች። እዛ አውርዱልኝ ብላ ነው ያስወረዷት። ከዛ ኮመንት ላይ ትጽፈዋለች እየደጋገመች ኮፒ ፔስት እያደረገች እና እንትኗን ያየሁት የሆነ ከገስት ከወረድክ በኋላ እኮ በቃ ትሄዳለህ። ስፔሻሊ ይሄ ትልቅ ቲክቶከር ስትሆን ሰው ሁሉ ያይሃል። በቃ ከወረድክ መሄድ ነው ወይ ቁጭ ለመስማት ነው። ያን ትኬቱ ገዝታለች አሉ ሰምተሻል? ትኬቱ ገዝታ ቀለበት የገዙት እነሱ ናቸው። አሜዚንግ ዋናዎቹ ኳስደፍ እነሱ ናቸው። እነሱ አይደሉ እንዴ? የእንትናን ልጅ የዞዊን ልጅ እናት ማናት ስሟ ይሄ የጊፍተሩ ሚስት አሜሪካ ያለች ማን ነበር? አሜሪካ ያለች አሁን እሷን እንዴት ነው የተናገረቻት? የመጀመሪያ ጊዜ አይደለም። የቲና ላይ አለፈች። ከዛ በኋላ ደግሞ የእንትናን እናት የዞይን ሚስት እንግዲህ በሞተ ልጇ የሞተው ልጅሽ በአንቺ ምክንያት ነው ፋሲካን እና እንደዚህ አይነት
እንትኖችን እየደጋገመች ያለች ልጅ አለች። አሁን እሷ ላይ እንደውም ኤነርጂ ቢጠፋ እሷ ላይ ነው ኤነርጂ ማጥፋት ያለብን። አውርተናል እኮ ተከትታለች። እነሱ ስማቱ ናቸው ወርቁ ተነሳ፣ አንገታቸው ያለባቸው። ያፋታችሁ ነገር ተነስቷል ምናምን። እኔ እንደው ከዚህ በላይ ሰው ኃጢአቱ ብዙ ነው። ለዚህ ቲክታክ ላይ ያልኩት የእሱ ኃጢአት ደግሞ በጣም ብዙ ነው። እኔ ሰምቼ የማላውቀውን ራሱ ብዙ ነገር ነው የሰማሁት ማለት ከዛ በፊት ስማቱ ወርቅ ላይ ያደረገችውን ነገር አውቃለሁ። ያኔ ሰይፉ ላይም ሲቀርቡ ምናምን ስለነበረ ከወርቅ ላይ ከዛ መታ ደግሞ እዚህ ደግሞ እሱ ላይ ሌላ ደረባ ምናምን ሌላ ታሪክ ማለት ነው። እንዲ አንተ እኮ ደግሞ ከመደረብም እኮ ቀስም የሚሰብር ንግግር ራሱስ መናገር ወጥቶ ገብተዋላ ይሁን ቤቢ ምናምን እያልች ኧረ እሷ ልጅ በጣም አይናውጣ ናት። የእውነት በጣም በደንብ ወርደንባት እዚህ ወርዴ እንደውም እንትላን ከሳለሁ ብላ እኮ ደንግጣ እኮ ዝም አለች እኮ ጂጂኪያ በደንብ ረግጣት እኮ ከዛ ደብዳቤ ነው ምናምን የሆነ መጣልኝ ምናምን ብላ እንትላለች እኮ ከዛ በኋላ እሷም ትንሽ ረገባ አረገችው ወሬዋ። አይ በህግ እኮ ከሳታለሁ ብላ ነው። ምክንያቱም ማስፈራሪያ ነው የላከችላት በቴክስት በቮይስ ማስፈራሪያ የላከችላት። ስለዚህ ከሳታለሁ ብላ ነው ጣጣ ያለችው። ግን የጀርመን ፖሊስ የኢትዮጵያ ፖሊስ ነው እንዴ? ማለት ዝም ብሎ ያነሳል እንዴ? በጣም ሁሉም ይንቦጫበጫል ጀርመን ያሉት ሰዎች። ጀርመን ፖሊስ ማለት ማስፈራሪያ መላክ አትችልም በስልክ። ግን እሷ በዛው ፈራሽ። ግን እሷ ፈርዘ ሜዳ አልፈለገችም። ያው ሌላ ነገር አወራለው እና ደግሞ ነገሩ ይከረብኛል ብላ በማሰብ ነው መሰለኝ። ነገሩ ጂጂኪያር ብዙ ነገርም ስላለባት እዛ ሀገር ብዙ ያኔም በፖለቲካም ተከሳ ምናምን ስንት ነገር ተፈጥሮባት የለ። አሁን እንደ ድሮ የድሮ እኮ ጂጂኪያር አይደለችም። አሁን ጀስት የምታወራው እንደ ገንዘብ ነው። በቃ ላይክ ጌሟን ለመጫወት ለማሟሟቂያ ምናምን ነው እንጂ እንዲህ ዲቴል ገብታ ምናምን አታወራም። አሁን ዲቴል ገብታ እያወራች ያለችው ነጭ ቅማል ናት። ጮማ የሆነ ማስፈራሪያ ቦስ ከተላከልህ እኮ ምንም እንትን የለውም እኮ ቀጥ ብለህ ብቻ መሄድ ነው። እሱን ስክሪንሻት አድርገህ ምን ጥርጥር አለው? ግን ከዛ በኋላ ግን ፈርታ ማቆመች። ለምን አታወራ? ይህን ኬዝ እሷም የራሷ ጃንክ ስላለ ነው። እዛው በዛው ከዚህ በፊት የለፈለፉት ነገር ምናምን ስላለ አየህ ብዙ እንደማያስኬዳቸው ያውቁታል። እኔ ግን እንደው እዛ ሀገርማ እየተለየ እኮ ነው ያለ ጉድ። ረረረረ ጀርመን በጣም ከባድ የመጨረሻ እንትን ይዳፈራሉ ልበል ወይስ ምንድን ነው? እውነትም አንተ እንዳልከው ፖሊሶቹ ዝም ብሎ ወይ ብላኔ ናቸው እንዴ? ግራ እኮ ነው የሚገባኝ። ማለት እንደፈለጉ እኮ ነው የሚናገሩት እዛ። የእውነት ጸብ አለ ምናምን ይደባደባሉ ምናምን። ምንም ይሄ ህጉን የሚፈሩ ራሱ አይመስለኝም ሳስበው። እኔ ግርም ነው የሚለኝ። ወይ የላላ ነው ህጋቸው ራሱ እኮ ጂጂኪያ ያኔ በዛ በፖለቲካው እንደዛ ስታርግ ፍርድ ቤት ቀርባለች ምናምን፣ ግን ምንም የተወሰነባት ነገር የለም። ላይክ በቃ ቀጣለ ተከሰሰች ምናምን አይዶ ነው ላይክ ይሄ ወርክ ፐርሚቷ ምናምን ሊሚት ሊደረገው ይችላል። ታሪክሽ ይበላሽ የለ ስራ ላይ ምናምን ነገር የባክግራውንድ ቼኪንግ ሲደረግ ምናምን ክሪሚናንት አለብሽ ምናምን ሲባል ያ ጎርቷት ካልሆነ በስተቀር ምንም ሀፕን የሆነባት ነገር የለም። ምናልባት እኮ ዛትስ ዋይ አሁን እኮ መስራት የማችልበትም እሱ ሊሆን ይችላል። ሪዝኑ ገብቷል። አሁን እኮ ስራ እየሰራች አይደለም፣ ዱቅ ብላ ነው ምናያት። ግን የዛ ጊዜ ጂጂ ነች እኮ አንድ ተው ስትል የነበረው እናትና ልጅ መሀል አትግቡ ብላ እንዴ። ይስማከ ዲፖርት ተደርጓል እንዴ? ኧረ ተደርጓል ወይስ ሄዶ ነው? ይስማከን ዲፖርት አስደርገዋለች ይባላል። ሊሆን ይችላል ሊሆን ይችላል። በእናት እዚህ ላይ እንደዚህ አይነት ጌም ከተጫወተች እሱ ላይ ቀላል ትጫወታለች። ደበደበኝ እንትላለኝ ምናምን። እሱ እኮ ነው ያመጣት አይደል? እሱ ነው እኮ ቪዛ አግኝቶ የመጣው። ከዛ በኋላ ነው ያመጣት። አይ ቲንክ አስተማሚ አይነት ስታይል እኮ ነው ይዟታው ተለጥፋ የመጣችው። እንደሱ ነው ሲባል ሰምቻለሁ። ከግማ ወይኔ ግን ልዑልዬ ግን ሰው ግን በቃ ለነብሱ ምናምን የሚባል ነገር ፈሪሃ እግዚአብሔር ምናምን የለም። በቃ ተጨካኝ ሆኗል ግን ሰው ታውቃለህ። እግዚአብሔርን ከባድ ነው በጣም። በዛ ላይ ደግሞ ከተነከርንበት አይቀር ብለው ደግሞ በላይ የሚጨምሩበት ነገር። እኔ አሁን ብዙ ሰው ይሰጠኛል መረጃ በውስጥ አውራበት በዚህ ጋር ምናምን እና ታሪኩን ለማወቅ ራሱ እኔ ራሱ ወደኋላ ልመለስ ነው። ገባሽ? በጣም ብዙ መስስ ነው ያለባቸው ሁሉም ማለት ነው። ይህንን ሀንድል የሚያደርጉት እነ ጂጂ እነ ዮኒ ማኛ ገባ ያቋቸዋል ወደኋላ። እኔ አላቃቸው እንደ ማንኛውም ሰው ሶሻል ሚዲያ ላይ ነው ማያቸው። ፐርሰናሊ ሰውን አላወራም ስለ ሰው ማለት ነው። ሀሳብ ልሰጥ ይችላል። ፐርሰናሊ ከገባሽባቸው ግን በጣም ጉድ አለባቸው። በጣም ሁሉም ማለት ሁሉም
ቀኑ ሙሉ ልታወሪ ትችላለች ላይቭ ላይ ቁጭ ብለሽ። ግን ኤነርጂ ማባከን ነው ለማይጠቅም ነገር። ትኩስ ነገር ይሻላል። አሁን እንደው በተለይ እነዚህ ልጆች መጣናቶች መጥተው ይሄ በቃ ባህልን የማይፈቅድ አንዳንድ ነገር ደግሞ ሃይማኖት ላይ የሚሰጡት ነገር ምናምን እንደዚህ አይነት ነገሮችን መታዘብ ይሻላል እንጂ ፖለቲካና እንደዚህ የሰው ፐርሶናሊቲ ምናምን ገብተን ትካለ ደግሞ ያው ያችን ባቡጀል ነው መተካካት ማለት ነው። ኧረ ምን አያስፈልግም። ፈጣሪ ብቻ የዚህ ሴት የሆነ ነገር ያሰማን። የእውነት እንደው ልተው ብትለው ራሱ እኮ የሚያስተውክ ነገር እኮ የለም። እግዚአብሔርን የለም የሆነ በቃ ልተዋት ብለህ እንኳን ስታስብ ውስጥክ በተአምር አይቀበልም ማለት። እኔ አሁን እንደዚህ አይነት ፊሊንግ ነው ያለኝ ማለት በቃ የሆነ የለም ትንሽ እንኳን አክሰብት የምታደርገው ነገር እኮ ቢኖር ትተወዋለህ። ግን በቃ ውስጥክ ምንም በቃ ከደረሰባት አንጻር ስትሄድ ይዛ ከሄደችው ሳንቲም አንጻር ምን ሊያደርጓት ይችላሉ? በሳንቲሙ ራሱ እንደው በሳንቲም እንኳን ብትሄድ ምን ሊያደርጓት እንደሚችሉ በጣም ያማል። እግዚአብሔር ግን ፈጣሪ እንደው የሆነ ነገር ያሰማል። በቃ በእውነት እንደው እርፍ ለማለት ማለት ነው እንጂ በጣም ከባድ ነው። ማዕታቸው ብዙ ነው። በተለይ አሁን ገንዘብ ለማግኘት ጌም ለመጫወት የማያረጉት ነገር የለም። በቃ እኔ በውስጥ የሚደርሰኝ አሁን ፐርሰናሊቲ ራሱ የፐርሰናላቸው ላይፋቸውን ራሱ ብታይ ኧረ በስመ አብ ያችን ትላ የሚሏት ፎቶ እዛ የአበሻ ጣሊያን ነው ምናምን ነገር ነው መስለኛ አላውቅም። ቪዲዮ እንትሏ መጣኝ። እቺ ማን ነበረች? ባሏን የተቀማችው ነጭ ባል ያላት ጀርመን ያለች የጀርመኖች ቁጣጣቸው መከራ ነው። ማን እንትና ፍሬ ጥቁር ናትና አይፊሊተር ብለው ማለት ነው። አረ ይለጠፍ ይወራ። አረ ተው ምን አደረገች? ይችልች ልጆቿ ተነቃ ቁጭ አለች ሴት ለራሷ ግራ የገባት ሴት ምንንም አታውቀውም። ስለዚህ ቁጭ ብለህ ዝዳውራ ሰው ይፈልጋል። ተቀልሽ እንደዚህ ነው ወሬ እኔ አልፈልግም ነው ሰው ይፈልጋል። ኖ አረ ስንት የሚወራ አለ። አሁን ይሄ እንደነገርኩ ሆነ እኮ ከትናንት ወዲያ እየነገርኩ ነበረ። አንድ ጩጬጅ ላይቭ ላይ እንደዚህ እስከ መማገጥ ድረስ በእንትን እያለ እኔ እሱን ልክላለሁ ቦስ። ስለዚህ ነው ቅድም ፎሎ ባክ ያልኩ። ልጁ እንግዲህ እነሱ ላይ መስራት ነው የሚሻለው። በቃ ይሄ ወጣቱ ላይ ገብቷል አይደለ? የእውነት ነው የምልህ ወጣቱ ላይ ሰራ ማለት ቤተሰቦቻቸውን ማሳረፍክ ማለት ነው። ሎሌ ገብቷላ? ዩሲ ስንት እናት እያለቀሰ እንደሆነ በልጆቹ የተነሳ ተመልከት። ይኸው ቴናንም እንግዲህ ጨምሮ ማለት ነው። ከዛ በፊትም እኛ 3 ልጆቿ ላይቭ ላይ ወጥተው ከእናታቸው ጋር ሲሰዳደቡ የነበሩት እኛ ለእናትየዋ ነበር ቆመን ስንከራከር የነበረው ኡስማን ቤት። ልክ እንዳንተ እንደዚህ ከፍቱ እናትየዋን እያስመጣን ገብቷላ? አስታወስክ? አረብ ሀገር ያለች አንደኛዋ ይኸውልህ አሁን ያቺ እናት እንግዲህ በልጆቿ ተሰዳ ጎረቤት እስከ ማደር መውጫ መግቢያ እስከ ማጣት በልጆቿ ማለት እኮ ነው። አንተ ግን እንዴት አይነት የተረገመ ዘመን ላይ ያለ ነው። ግን እግዚአብሔርን የመጨረሻ ያለቀለት ዘመን ነው ታውቃለህ። ይህ ጄኔሬሽን እንደዚህ እነዚህንማ መናገር አለብን፣ መኮነን አለብን፣ ገባቸው መናገር ያለብን። የዚች ልጅ የዚች ልጅ ቪዲዮ ራሱ ሞር የወጣውን ዛሬ አይቼ እናቷ ፊት ምን ስትል እንደነበር ስምተሻታል። ትላንት ላይ ያወራንባት ማለት ነው። ሄዱ ነው ግን እኮ 2 ጩጬ ናቸው አይደል ያሉት። አሁን ሌላ ቤት እነ ማንሃይም ቤት ራሱ የተለጠፈችዋ ልጅ እቺ ብልግና ምናምን የምታወራዋ እሷ ናት። የትላንት የዛሬዋል ራሷ ናት። ቀሚሷ ናት የለበሰችው ምናምን አንድ አይነት ነው አይደለም። የዛሬ 13 ዓመት ምናምን የተባሉት ታሪክ እሺ። አሁን ቆይ ትላንት ታሪክ ነበር። አይገናኝም እኮ እሱ የገባችው እሷን ሴትዮ ድምጿን እሷን ሴትዮ አድርገው ቀደም የገባችው እኮ እሷ ናት። አንቺ ደግሞ አልገባም ነበር። የተሳሳተ ታሪክ በየቤቱ እየተለጠፈ ልጅቷን ሌላ ያደረጓትና እናትየዋን ግን የዝች ያለቀሰችዋ ልጅ እያደረጉ እየለጠፉ ነው። እና በጣም የተሳሳተ ኢንፎርሜሽን ነው። ገብቷል። አሁን ቪዲዮ ሰራሁ እኮ ዛሬ። ተሳሳተ ኢንፎርሜሽን ነው። እቺ አይደለችም። ድንገት የመጣች እናት የራሷን ታሪክ ነው ያወራችው እንጂ የዚች እናት የተለየ ነው። ግን የእናቷ ቪዲዮ ግን ደርሶኛል። እኔ ከሰው ጋር ያወራችበት ተናዳ ምናምን በደንብ እናየውና እስቲ እንትን እንላለን። አይ ቲንክ በጣም ኢሞሽናል ሳትሆንም አቀረም እየተባለ ነው። አይ ቲንክ በዚህ ደረጃ ሶሻል ሚዲያው ላይ ይመጣልም አላለችም። ይታወቃል። የአባትየው ቪዲዮ ተለቆ በእናት እንዴት አንጀቴ እንደበላኝ የልጅቷ አባ ማለት ነው በመኪና ይዟት እየሄደ የሆነ ወይኔ በስማ ወይኔ ግን እንደው ወላድ ወይኔ በዚህ ዘመን የወለደ አባትየው በቃ ቅልስልስ እያለ ነው የሚመክራት ብታይ። በቃ ጀስት እኔ እስካለው ድረስ
እንኖራለን። እሺ ይሄ ሆይታው ዝናው እውቅናው ምናምን ቀስ እያለ ይመጣል። እሺ በቃ የለም ወይኔ አንጀትን ነው የሚበላ። ሪፖስት አድርጌዋለሁ። እንደውም አባት ልጁን እንዲህ የተለማመጠ ሲመክር ተመልከት። አንገቷን ብዬ ነው ወደ አገር ቤት ይዣት የሚሄደው። ቫኬሽን ቤዛ ሀገር ይቼ እዛ ነው ሞረ። እቺ ነገሩ አገር ቤትም እንደዚሁ ናት መሰለኝ። አንዱ እንደውም እያለኝ እባክህ እቺ እንኩበን ህፃናት አገር ቤት ማለት ያረተላል። ያንን ነው ኮፒ እያደረገች ያለችው። የተዘጋ ቤት ውስጥ ሆና ግራ ገብቷት ነው እንጂ እቺ ድሮም አገር ቤት የጠፋች ልጅ ላታለኝ። ኦፍኮርስ የጠፋች ልጅ ከሆነች ለምን አመጣት? አሁን ውጭ ሀገር ደግሞ ሞር የምጠፋበት ነው። ማንም ነው እንትን የሚልባት ብላ ትቀልዳለህ እንዴ? ችግር የለውም ግን ሶሻል ሚዲያ ላይ ቤተሰብን እያዋረደች እና እየሰደበች በዛ ላይ ለሶሻል ሚዲያ የማይመጥን አይነት ነገር እዛ ጋር ስትናገር ዝም አንላትም፣ እንናገራታለን። እሷን አይቶ ነገ ሌሎች ልጆችስ ይበክላሉ እኮ ሰው በጣም ነው የሚያበላሹ። እኛ እኮ ይህን ብለን አይደል እንዴ በባለፈው እነ ጃኒን አርአያ የሚያደርግ ነገር ለወጣቱ ስሩ እያልን ትዝ ይላል። እንትና ቤት ቦምቤ ቤት አያ እንደውም እነሱን እኛ አልተሳደብንም፣ ግን በቃ አርአያ የሚሆን ለወጣቶቹ የመበለቃቀጥ ምናምን እነሱ ገደል ይዞ ነው የሚገባው። ግን የሚያስተምር የእናንተን አርአያ ፈለግ ተከትለው እንዲሄዱ ለምን በዚህ ዘመን የ11 ዓመት የ10 ዓመት የ12 ዓመት ነው ስማርትፎን ይዞ ቲክቶክ የሚከታተል አስቡ እንግዲህ የዛን ሰዓት ላይ የሚያዩትን ተመልከት። እንግዲህ ለአዋቂ እንኳን ለትልልቅ ሰው እንኳን ይከብዳል እዚህ የምናየው ነገር እንኳን ለህፃን ልጅ። በዛ ላይ ደግሞ ሾርት ከት ነው በቃ እነሱ ተፍ ተፍ ብለው የሆነ ቪዲዮ ለቀን ሳንቲምንም ሳንሰራ ገብቷላ ወደዚህ ወደ ሳንል ሳንቲም እናገኛለን በሚለው ነው ወደ ቲክቶክ የሚመጡት። ላይክ አሁን እንደዚች ልጅ አሁን እች ልጅ ምን ይዤ ልምጣ ምን ይዤ ልፈምስ ከዛ በኋላ ኢንካም ይገኛል በሚል ነው እንግዲህ እንደዚህ አይነት ነገር ይዛ የመጣችው ተመልከት። የዚች ደግሞ የዚች የተለየ ነው። በስመ አብ እናቷ ፊት ምን ስትል እንደው ታውቂያለሽ? አንድ ቤል የሚባል አለ ማስክ የሚያደርግ አይተሽዋል? እሱ ቪዲዮ በጣም ባለጌ ልጅ አለ። ሰዎችን ህፃናቶች እያስገባ በቃ ብልግና ነገር ነው የሚሰድበው። ስንት ሰው አውጥቶሻል ምናምን አይነት የምታውቅ ከሆነ አላውቅም። በጣም ፊቱን የሚሸፍን ነው ማስክ የሚያደርግ ነው። ኢትዮጵያ ሆኖ እንደውም የሆነ ጊዜ ታስሮ ነበር አሉ። ከዛ እሱ ጋር ገባችና ምናምን ነገር እግዚአብሔር ከዛ እናትየዋ ውስጥ ሆና አንቺ እንደዚህ አይባልም እሺ ምናምን ትላታለች። በጣም ነው የሚያሳዝነው። እንደዚህ አይነት ድራሹን ማጥፋቱ ከሶሻል ሚዲያ ያለብን የምር እንዴ። እዚህ ጋር ሆይ ሆይ የሚላት እኮ እንዳለ እኮ አያዋጣትም እኮ ማንም አያዋጣትም። ከእናት ከቤተሰብ በላይ እናትና ቤተሰቡን የማይክብ ቲና እኮ የሞተችው እኮ አቢውስ ተደርጋ ተሰድባ እኮ በሶሻል ሚዲያ አይደል? እነዚህ ቤተሰቦች እንዴት ነው የሚሆኑት? እንደው ሰላም ህይወት አላቸው በዚች እናት? ሶሻል ሚዲያው እንደዚህ እየተራገበባቸው ጭራሽ በጣም አስበዋል። እናትየዋ እንዴት አንጀቷ እንደሚቃጠል እንኳን እሷ እኛ እንኳን እንገበገባለን። ለምን ያልተለመደ ነገር ስለሆነ ነውር ስለሆነ በሴት ልጅ በዛው። እኔ እኮ ይሄ ልጅ እኮ እንደዚህ ግንኙነት ምናምን እያደረገ 50 ሺህ ብር ካስገባልኝ አሁን ወደ ገደለው ምናምን እያላረገ እያሳየ ልጅቷ ውስጥ ተኝታ ነግሬለት ነው። አንቺ ተሻወራሽልኛ እሱ ልጅንማ እንሄድበታል። ኤግዛክትሊ ደግሞ ልጁ ሼር አድርጊ እስኪ ቪዲዮ ለው አለ እኔ ልጁ አሁን ወይኔ ወይ እንዴት ላድርግልሽ? አሁን አለ ቪዲዮ እንደው ለዛውም እሱ እኮ ደግሞ ኢትዮጵያ ነው ያለው ታውቃለህ። ተማሪ እኮ ነው የኤሌመንተሪ ይሁን ሃይስኩል አላውቅም፣ ዩኒፎርም የለበሰ እኮ ነው። ታዲያ በቃ አልኩ ይሄንን እንትናቸውን እየነፉ አልኩ በቃ እየሄደ ደግሞ እኮ አንድ መሰለች እንዲች እኮ አራኔ አሁን ልበላ እየሄድኩ ነው እያለ ላይቭ እኮ ነው የሚያስተላልፈው በግልጽ። ድሬዳዋ ሄዶ አንዷን ጠበሰ። እሱን የሚያደርገውን እኮ ነው የሚነግርህ። በቃ ጨዋታው ሁሉ የቺክ ነው። እና ቺኮቹ እኔ እኮ በሽተኛም ሊሆን ይችላል እኮ ታውቂያለሽ አይደል? እንዴት አይሆንም? ይሄ በፖሊስም መያዝም ያለበት ሰው ነው እኮ ወንጀልም ነው እንደዚህ አይነት ነገር ማለት ነው። አዎ እንዴ እኔ እኮ በቃ ሀገሪቷ ላይ ምንም እንዴ ሰውም የለ ሀይሚል ታቸውን ያሳያል ልጆቹ ነው እንዴ። ቺኳ ከፊት እየሄደች ጫካ ውስጥ እኮ ዋጓን ልሰጣት እየሄድን ነው፣ ቆይ እየፈለግን ነው ቦታ እያለ እናቴ ትሙት። እኔ እኮ ልዑሌ ዘገነነኝ ነው የምልህ። በቃ ማለት እኛ ስፔሻሊ ከሀገር የቆየን ከወጣን በእኛ ጊዜ የነበረ አስቧል ትተናት የወጣናት ኢትዮጵያ አሁን እንደዚህ አይነት ትውልድ ተፈጥሮባት ማለት ነው። እኛ እኮ ለቤተሰብ ቀና ብለን ራሱ መልስ አንመልስም እኮ። ውጭ እኮ ከወንድ ጋር ከታየ በጥፊ እየተባልን ነው ወንድሞቻችን በጥፊ አየን ብራዘር ብለናል እንዴ ላጥ ብለን ተሯርጦ ምንገባ ከወንድ ጋር እንኳን ታየ ተብሎ ማለት ነው። ሰላም ስትል እንኳን እንደዚህ አይነት ያሳለፍን ልጆች አሁን እንደዚህ አይነት ትውልዶች ስናይ ደግሞ አስበው መቀበል እኮ ያቅታል። እውነት ግን ኢትዮጵያ ነው ትላለህ እናቴ ትሙት።
አሁን የዚህ ልጅ ነገር እንዴት ቫይራል እንዳልወጣ ሰው እንዴት እንዳላወገዘው በቃ ለራስ እየገረመኝ ነው። እና አረኔ ቆይ ልክልሃለሁ እንትኑ እኔም ኢንሳይደሮች አላኩልኝም እሱ ቪዲዮ በማች ትላንትና ስታወሪ ነበር። ቆይ አይ በጠይቀ እኮ አንዱን እኮ ኦኬ እሱን አላየሁም። ብዙዎች አሁን በቲና ጉዳይ እና በዚች ልጅ ጉዳይ በተነሳው ላይ በሱ ጉዳይ ላይ ብዙ ቪዲዮዎች አሉ። በጣም ያሳቀኝ የዚች ልጅ በጣም የዛንም እንሄድበታለን። ባለጌ በሽተኛም ሊሆን ይችላል። አንድ አይተሸዋል ራሻዊ በየኬንያ ምና ኢትዮጵያ አልመጣም ተመስገን እየዞረ ቪዲዮ እየቀረጸ ሳይተሽ ኬንያ ኡጋንዳ በዛ ላይ እየተሳደበ እነዚህ ሞንኪ ነው የሚመስሉት ምናምን እያለ ቪዲዮ በስነስርዓት ከዛ ታይላንድ ላይ ተያዘ። ፋይናሊ ሲመረመር ኤችአይቪ ያለበት በጣም ሺህ ሰው ነው ይበልከለው። ከዛ የነዛን ደግሞ ኑድል ፎቶዎች እነዚህ ቪዲዮዎች ደግሞ የሚሸጡበት ዌብሳይት አላር ብር ሜክ እያደረገ እኮ ነው ታውቂያለሽ። ብር ሜክ እያደረገ ሜይ ቢ ቀኑን እየጠበቀም ሊሆን ይችላል። ሞታለሁ ብሎ አይዶል ነው ግን አሁን ኤችአይቪ ገና ገዳ አይገልም አይደል እንዴ? ግን አይ ቲንክ እኮ ቪዲዮ ራሱ ይቀርጻቸዋል መሰለኝ ቤቱ እየሸጠ እኮ እሱንም ቪዲዮን ይሸጣል። ኦ ማይ ጋድ ራንደም ሊኮ ነጭ ሲያገኝ ደግሞ ታውቂያለሽ አፍሪካዊ እልል ይላል። አሁን ኢትዮጵያ ቢመጣ በቀን እረፍትም አያገኝም። ኧረ እረፍት በሰልፍ ነው የሚመጡለት። እናቴ ትሙት እኔ በጣም ፈረንጅ ብቻ መሆኑ ነው የሚፈለገው። በቃ ቀላል ቺክ እነዛን የመሳሰሉ ዌብሳይቶች በአንዴ ነው የሚደረደሩት። አንተ እርጉም ነው እሱ ደግሞ የእሱ ደግሞ ይከፋ። ይህም እኮ አሁን የልጅ አሁን የምትይኝም ልጅ እኮ እንደሱ እኮ ነው እያደረገ ያለው ከተማ እየቀያየረ ባይዘው። ይህ በሽተኛ ሊሆን ይችላል ባይዘው። ተስፋ የቆረጠ ሰው እንደዚህ የሚያደርገው ለመፈመስ በችም እንደዚህ ደረጃ ከነ ዩኒፎርሙ ሄዶ ትምህርት ቤት ማለት ነው። ከነ ዩኒፎርሙ ሄዶ ቪዲዮ ይቀርጻል። ዩኒፎርም አድርጓል። ተማሪም ነው። ዩኒፎርም አድርጎ ቪዲዮ እየቀረጸ ግቢ ውስጥ ተደብቋል። እሱ ማለት ያው ቁጭ ብለዋል። ሌሎቹ እየተማሩ ናቸው። ከዛ ደግሞ ያወራል። ማዙካ እኮ ምናምን የለ ባራዳ ሙድ ማለት ነው እንግዲህ ይመስለኛል። ልጁ የደቡብ ልጅ ነው እና ግን እዛ አሉ አይደል እነዚህ አሁን ፍሪኮች ምናምን ጋንግስተር ስታይል ምናምን እንደነሱ አይነት ስታይል ነው የሚጫወተው ልጁ። ገብቷል። ተነቅሷል። ታቱ ምናምን አለው እና ማዙካ እኮ ይህን ጊዜ እኮ በቃ እዛ ገብቷል ምናምን ብላኝ እኮ ነው። ስታሳዝን ግን ማዘር እኮ ምናምን ይልላል። ታውቃለህ እናቱን መስሜ ጥጥ ነው ማን ይገባል እዚህ እብድ ይግባ አረ መስሜ ጥጥ ነው አይነት ነገር ይልላል። በቃ አራዳ ሞድ የሚጫወተው ዩኒፎርሙን ለብሶ ፎርፎ ማለት ነው። ጓደኞቹ ይማራሉ። ገባ። ከዛ ደግሞ በሚቀጥለው ቪዲዮ አረ እኔማ ልክልሃለሁ ነው የምትለው። ሉሌ እንሄድበታለን። ካልዘጋው ጉድ ነው የምትለው ጉድ። እና ማላይ ነው የምፈርደው እነዚህ ገስት ላይ ዱቅ እያደረጉ ብር እየሰጡ እንደዚህ የሚያስደርጓቸውን ቆሻሻ ወንዶች ሰዎች። እሺ ልውል እንትን የፓርቲው እኮ የትናንትና ነው ተባለ። ጠይቄ መጣው እኮ ሰው። አረ ዝም በይ ወላሂ። ይሄ ብቻውን ያለበት ማለት ነው ባዶ ፓርቲ ላይ ትናንትና ነው አሉ። ገርማ ልጁ እኮ ምንም የሞተበትም አይመስል ታውቃለህ። አይሽ በጣም ውስጣቸው የተነካ በጣም ብዙ ሺህ ህዝብ ነው ያለው። ባይዘው እኔ በውስጥ የሚጠይቁኝ የቲናን ጉዳይ በሌላ ጉዳይ እዚህ ጋር ሳወራ ቲና ብሎ ኮመንት የሚጽፍ ያገር ሰው ነው ያለው። በጣም ብዙ ሰው በዚችና ተቆስሏል። ያው አንዳንድ ሰው ደግሞ ኬር የሌለውም አለ። ገባሽ? ኦኬ ተወራ ያዝናል እንደ ማንኛውም ሰው። እኔም እንኳ አዝናለሁ፣ ግን የዚች ነገር በጣም ውስጥ ዲፕ ስለሆነ ነው እንጂ ይህን ያህል ግን ማውራትም አይጠበቅብኝም። ምንም አላቃት፣ በአካል አውርቻት አላቅም። እኔ የሆነኛ ማኛ በአካል ያወሯት ሰዎች እኮ ኬርለስ አልሰጣቸውም። ወዲያው ኢግኖር ነው ያደረጉት አይደል እንዴ? ነገሩ ያውቃሉ፣ ስሜቷን ያውቃሉ። አብሮ ስትሰደብ ምናምን ነበሩ፣ አብሯት ሲሰሙ የነበሩ ሰዎች እኮ ብዙዎች ላሽ ብለዋል። እኔ ግን እንደዛ መሆን አልቻሉ። ሳላቃት ነው በዚህ ደረጃ እንደዚ የሆንኩት እንጂ አሁን ብዙ ሰው እንደሚለኛል ኧረ ልውል በቃ ተው። አሁን እሷ እንዳለች ይህም እኮ ትክክል አይደለም። ኤቭሪዴ ስለሷ ማውራት ለአንተ ብለህ ጤና ጥሩ አይደለም ምናምን። ልውልዬ አንተ እኮ ከምንም ነፃ የሆነ የህሊና ጥያቄ ህሊና አላርፍ ስላለ ነው እየጠየቅ ያለው ነብሴ። ሌሎቹ እኮ መሸቀያ ነው ያደረጓት፣ መደራደሪያ እኮ ነው ያደረጓት። ትቀልዳለህ። ያለ ምክንያት ልሳናቸው ተዘጋ። ተው በእናትህ ግን ፈጣሪ አቋን ያውጣላት እግዚአብሔርን። ዋንዴ መውጣቱ አይቀርም ደግሞ አይቀርም እስካለ ድረስ የእናት አምላክ እግዚአብሔርን በጣም በኖረች ወታ አለው ባለች። እኔ ልቤ የዛኔ ነበር ርክት የሚለው አለው። እኔ እኮ አለው ብትል እንጃ። አንተ ብዙ ሺህ ሰው እኮ ነው ልቡ የተሰበረው። ሰው እኮ እድሉን አግኝቶ ወጥቶ እንዲያለ ማውራቱን አትይ። በጣም ማት ሰው እኮ አለ በውስጡ ብስቅስቅ የሚል እግዚአብሔርን እንደዚህ ውጥት ብላ እንደቀረች አስቸጋሪ ነው። አሁን ይህ ነገር እንዳይደገም ነው። አሁን የዚች እናት ላይም መሰራት አለበት፣ መነገር አለበት፣ መኮነን አለባት።
መመናቀር የለባትም። ደግሞ ብዙ ፎሎወርም የላትም። ፔጇ አለም እኮ ገብቻቸው 2000 ሰው ነው 3000 ነው። አዲስ ናት እኮ በቃ ውጥጥ ውጥጥ። የሚገርምህ እኮ ማለት ነው የዛኔ እንትናን የሰደበቻት ቅድም ያወራችሁ እንትን ጀርመን አለችው ማለት ነው። እዛ ላይ እኮ ላይቭ ላይ ቁጭ ብላ ነበር። አይታችኋታል? ብልግና ያለበት ቦታ ነው የምትደርሰው እሷ። የመጨረሻ ባለጌ እዚህ ጋር የተደረደረችበት አለችበት እሷ አይለችበት አለች ሪከርዱን ሁለቱ ፎቶቸውን ተልኮልኛል። የአራቱም ባናና የሚባለው ሽማግሌው ከላይ ያለው በጣም ትልቅ ልጅ ሰው እኮ ነው እሱ። አሁን ከዛ በኋላ ሁለት ሴቶች አንድ ላይ ነግረውኛ። ባግራውንዱ ምን እንደሆነ እኔ የሰው ባግራውንድ ማውራት አልፈልግም። ሁለት ሴቶቹንም ኦልሬዲ ልጆች ያላቸው ትልቅ ሰዎች ናቸው። አንዱ እንትና ነው እንዴ የፋሲካ ባለ የነበረው ነው እንዴ አንዱ ይባላል። ይሄኛው ባናና ሳይሆን የላይኛው ከላይ ያለው ሼባ። ኧረ እባክህ እሱ ሰውዬ ነው እንዴ? እሱ አይደል እንዴ ዙሪ ምናምን ነገር አራቀልድ ትልልቅ ሰዎች ናቸው። ላይቭ ላይ ቁጭ ብለው እየጠጡ የሚዘበራርቁበት ነገር ግን ጤነኛ ነው እሱ ሰውዬ? ግን በዚህ ደረጃ እንደዚህ የሚዋረደው ገባ አይደል? ፋሲካ ማለት እቺ ሜላት የጠበሰችው እሱ ነው አይደለም? አይመስለኝም ነው እንዴ? አሮ ነው አሜሪካ ነው የሚኖረው አይደለም? አይ ይሄ አሜሪካ ግን እሱን ይመስላል መልኩ። ይሄ በእንትን የመጣበትም ያስታውቃል። በሆነ እንትን አድርጎ ነው የመጣው። ኮሌጅ ዜት ከተጣብሶ ነው። አቤት ሞት እኮ ነው ለእነሱ ራሱ። ግን ስንት ሰው የሚያውቃቸው ምናምን ምን ሲሰለማወት መሰለች። እኔ እኮ በየሰዓቱ ነው ፓንት የምቀይረው አለ። ከዛ አንዱ ተነሳለ ትሸናለ እንዴ ፓንት ላይ ያሉ በጣም የወረደ ትልልቅ ሰዎች ሆነው እንደዚህ አይነት ወሬ እንዲህ ከጀለስ ጋር ምናምን 4-3 ወደ ቁጭ ብለህ ስታወራ እንደዚህ አይነት መሸራደድ ምናምን ውሸት ምናምን ሚዲያ ላይ እኛ እኮ እንጫወት ብንል እኮ ብዙ እንጫወታለን። ግን ሚዲያ የሚመጥን ነገር ሰው ይዘዋል። ልዑል እንደዚህ ብሏል ትናንትና ምናምን ብሎ ሊናገርሽ ይችላል። ስለዚህ ሚዲያን የማይመጥን ነገር ማውራት እነሱ ግን እየጠጡ ስለሚያወሩ እየወሳሰዱ ነው የሚያወሩት፣ እየጠጡ ነው የሚያወሩት ምናምን ነገር ከባድ ነው። እኛ እኮ በስነስርዓት ገዝት ላይ ዶቅ ብሎ ነው እንደዚህ የሚያወሩ። ከዛ ደግሞ ሴቶችም አሉ ምናምን እንዴት ነው እንደዚህ ነው በቃ ስለ ፖዚሽን ያወራል። በቃ ይህ ብልግና ነው። በቃ እዚህ እድሜያቸው የሆነ ድርጅት ፋብሪካ ማስተዳደር ያለባቸው ሰዎች ላይቭ ላይ ቁጭ ብለው ለሰው እኮ መትረፍ ያለባቸው ሰዎች ናቸው እነዚህ። ወይ በፋይናንስ ወይ ደግሞ በሀሳብ እንደዚህ አይነት ልጆች ሲመጡ ኖ ልክ አይደለም ብለው መገሰጽ ያለባቸው ሰዎች ግን ቁጭ ብለው መጠጥ እየጠጣ ምናምናቸውን እየወሳሰዱ ሙድ ይዛሉ። ሰው ላይ ህዝብ ላይ ሙድ ይዛሉ። እነዚህን ትልልቅ ፋሚሊ ያላቸው ናቸው። መቼም እንግዲህ ፈጣሪ ያሳየ። እነዚህ በዚህ እድሜያቸው እዚህ ወጥተው እንዲህ ሲቀሉ ፋሚሊ አለ፣ ጎረቤት አለ፣ ጓደኛ አለ። አንተ ግን ሰው ምን አይነት ህሊናው ነው? እንዴት ነው ግን ህሊናቸው የተደፈነው? እግዚአብሔር ስብዕና የሚባል ነገር የለም። 10,000 ኬ ገባች የበሻ አፍጥነው 10,000 ኬ ያስገባት 10 ኬ ገብታለች አለች አንዱ። እኔ 2,000 ምናምን እያለች ነው ከሁለት ቀን ነው ከ3 ቀን በፊት እኛ ህዝብ እኮ ፎሎ ያደርጋል እኮ የእኛ ሰው ይወዳል እኮ እንደዚህ አይነት ነገር። ምን ልታወራሉ? ልክ ደግሞ በፒኪኒ ትመጣለች ብሎ ይጠብቃል ሰው። ጓጉቶ ነው የሚጠብቀው። ችግር የለበትም። የእሷ መበላሸት የእሷ እንትን መሆን ምንም አያስጨንቃቸው። ግን ማየት ያለባችሁ እንትን እሷ ለእሷ እንደዚህ መሆን ያየችው ነገር ነው። ፖዚቲቭ አውትካም ፋሎዊንግ የምታገኘው ስራ የምታገኘው ጌም የምትጫወተው ወጣ ያለ ነገር ስታረግ መሆኑን አይታለች። ብዙ ጌመሮች ራሳቸውን ዝቅ አድርገው እያዋረዱ የማይሆን ነገር እያደረጉ እየደነሱ ምናምን ነው ገንዘብ አግኝተው አሁን ኩል ሆነው የምናያቸው። በዛ ውስጥ አልፈው ነው። እኛ ራሱ ኮሚኒቲው ሲስተሙን እንደዚህ አድርገነዋል። ፋሎ የሚደረገው እንደዚህ አይነት ሰዎች ናቸው። ጎበዝ የሚባሉት እንደዚህ ናቸው። በዚህም በዛም በኩል ወይ ዘር አዋርደው ነው፣ ወይ ቤተሰባቸውን አዋርደው ነው፣ ወይ የራሳቸውን አዋርደው ነው። እናቺ ልጅ አሁን የስራችንን ውጤት ያየንባት ኤክስፐሪመንታችን ነች በቃ እንጂ የእውነት ባለጌ ልጅ ብትሆን ኢትዮጵያም እያለች እንደዚህ ብትሆን ኖሮ